አስጎብኝተውኛል። በጣም ደስ በሚል ሁኔታ ድካማችሁ ለፍሬ የበቃበት ምእመናን ገንዘባችሁን ያወጣችሁ ጉልበታችሁን ዕውቀታችሁን የለገሳችሁ ሁሉ ፍሬውን የምታዩበት ጊዜ ቀርቦ በማየቴና በማየታችን መልአከ ብርሃንንም እንኳን ደስ አለው ስላቸው ነበር። ካህናቱንም እንደዚሁ እናንተንም እንኳን ለምርቃቱ ዋዜማ ደርሶ ምርቃቱን እያየ ለመጨረሻው ደረጃ ለደረሰው ሕንፃ ቤተ መቅደሳችሁ እንኳን ደስ አላችሁ። ምስጋና ለእግዚአብሔር አቅርቡለት። እግዚአብሔር የተመሰገነ 9 ዓመት ሙሉ ይኸው እያለቀሰች ነው የምትናገረው። ተናገር እስኪ አርግዤም ነፍሰ ጡር ሁኜም አላመንሁም ነበረ ነው የምትለው። እግዚአብሔር ይመስገን። በእውነት ክብር ለእግዚአብሔር። የኪዳን ጽላት የተሰወረ መና ያለብሽ ደብተራ ብርሃን አንቺው ነሽ። የኪዳን ጽላት የተሰወረ መና ያለብሽ ደብተራ ብርሃን አንቺው ነሽ። ይኸውምና ሰማየ ጻድቃን በገነት ጻድቃን በገነት መላእክት በሰማየ ጻድቃን በገነት ጻድቃን በገነት ሰገዱልሽ እያሉ ንጽሕት ሰገዱልሽ እያሉ ንጽሕት
ጸሎዛቶች ወንድሞች ሁላችሁም እስኪ ከፍ አድርጋችሁ የኪዳን ጽላት የተሰወረ መና ያለብሽ ደብተራ ብርሃን አንቺው ነሽ። በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም እላለሁ። እንደምን ሰነበታችሁ? አሜን። ዳግም የ2018 ዓመተ ምህረት የመስከረም 21 የድንግል ማርያምን በዓል የመስቀሉን በዓል እንድናከብር አቅም የሆነን ጉልበት የሆነን ጥበብ የሆነን አምላካችን እግዚአብሔር እርሱ ነውና አሁንም ስለማይነገር ስጦታው ክብር ምስጋና በሰማይ በምድር ለእርሱ ይሁን። ታዩትን ነው እንደውም እኔ እየመረሁ ፕሮግራም እየመረሁ ድምፃቸው ጎላ ብሎ እግዚአብሔር ያደረገላቸውን ነገር ለመናገር ቸኩለው እናታችን ትንሽ ድምፃቸው እየተሰማኝ እኔም ትንሽ እንትን እያሉ ነበርና እናታችን ምንድን ነው የሚሉት? ልጄ መካን ነበረች። ምን ማለት ነው? ልጅ ነበራት ወይስ አልነበራትም ማለት ነው? ልጅ አልነበራትም። ልጅ ታቀፈችልኝ ደስም አለኝ መታየቱ ዣንጥላም ትቻለሁ ይላሉ። ተፋንዳቸው አመስግኑ አመስግኑ። እግዚአብሔር ለቤቱ አገልጋይ እንዲያደርገኝ እመኝ ነበረ። እግዚአብሔር ጸሎቴን ሰምቶ አሁን በቤተ ክርስቲያን ትጉህ አገልጋይ ነኝና እግዚአብሔር እንዲያስፈጽመኝ ጸልዩልኝ ብላ 1000 ብር አስገብታለች። እንደዚህ ያለውን እግዚአብሔር ያብዛ። ከፍ አድርጋቸው አመስግኑልን። እሱ እና ትክክል አልተቀመጠም መውለድ አትችይም አሉኝ እና እንዴት ሊሆን ይችላል? ለጸነሰ ላረገዘ ሰውና ወደ ሎዛዋም ቤት ወደ ድንግል ማርያም መጣሁ፣ ነገርኋት። ጸበሉን ጠጣው፣ እምነቱን ተቀበው፣ በአባቶች ተባረኩኝ። አሁን ጽንሱ በትክክለኛው ቦታ ተቀምጧል፣ በጤንነት ላይ ይገኛል አሉ። አንዛን ተመልክታለች። ደስ ብሏችኋል? እንኳን አደረሳችሁ። አመስግኑት።
ትምህርቱን የሚያስተምሩን በዚሁ በፍኖተ ሎዛ ቅድስት ድንግል ማርያም በስብከተ ወንጌል ኃላፊነት ማለትም በመምህርነት ሲያገለግሉን የነበሩት በንቡ ቅዱስ ሚካኤል ቤተክርስቲያን የደብር ዋና አስተዳዳሪ ናቸው። ምትወዷቸው ምንወዳቸው የምታውቋቸው ሊቀ ጉባኤ ቆሞስ አባ ሰላማ ናቸው። ከፍ ላለው ለበለጠው ማዕረግ እንዲያደርስልን አሁንም ምኞታችን ነው። እሳቸው የዕለቱን ትምህርት የዕለቱን ወንጌል ያስተምሩናል። ቀጥታ ወደ አባታችን ወስዳችኋለሁ። እንኳን ደህና መጣችሁ ብላችሁ ተቀበሉልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ ነገር አስቀድሞ ይችን የበረከት ዕለት በዕድሜያችን ላይ ጨምሮ ስሙን በምስጋና እንድንጠራ ቃሉንም በመስማት ሕይወት እንድናገኝ ይህን የተቀደሰ በዓል በተቀደሰው ቦታ ላይ አክብረን የማያልፈውን በረከት እንድናገኝ እንድንካፈል ቅዱስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሁላችን እመቤት የሚበላውን እንጀራ የሚጠጣውን ውሃ ወልዳ የሰጠችን የጨለማው ዘመን እንዲበራ ምክንያት ሆና የተሰጠችን እመቤታችን ድንግል ማርያም በእኔም በእናንተም አንደበት ምስጋና ይድረሳት። እልል ብላችሁ ለእመቤታችን ምስጋና አቅርቡ። የእናታችን የድንግል ማርያም እግዚአብሔርን በቅድስና ያገለገሉ የቅዱሳን አባቶቻችን የቅዱሳት እናቶቻችን ሁሉ ጸጋና በረከት ረድኤትና አማላጅነት ከሁላችን ጋር ይሁን። እስኪ አሜን በሉ። እስኪ ቃሉ የሚሰማችሁ እጃችሁን ከፍ አድርጉት። እስኪ እጃችሁን ለእመቤታችን ክብር የማይሰጡ የአምላክ እናት መሆኗን እያወቁ ግን የሚገባትን ክብር ያልሰጡ ሰዎች እግዚአብሔር ልብ ሰጥቷቸው የአምላክን እናት እንዲያከብሩ እነኋት እናታችሁ ተብለን የተሰጠችን ስጦታችን ስለሆነች እናመሰግናታለን፣ እናከብራታለን። እግዚአብሔር ከፈጠራቸው ፍጡራን ሁሉ በላይ ግን ከእግዚአብሔር በታች ብለን የምናከብራት እናታችን ናትና ጠላት ደስ አይበለው፣ እመቤታችን ደስ እንዲላት እልል ብላችሁ አሁንም እግዚአብሔርን አመስግኑ። በረከቷ በሁላችን ላይ ይደርብን። እንግዲህ ብዙ ሊቃውንት አሉ ከጀርባ ብዙ ሰዓት አልወስድም። አጠር አድርገን የዕለቱን መልእክት ሰምተን እንደምታዩት በእውነት ከመጣሁኝ ትንሽ ቆይቻለሁ። አስጎብኝተውኛል። በጣም ደስ በሚል ሁኔታ ድካማችሁ ለፍሬ የበቃበት ምእመናን ገንዘባችሁን ያወጣችሁ ጉልበታችሁን ዕውቀታችሁን የለገሳችሁ ሁሉ ፍሬውን የምታዩበት ጊዜ ቀርቦ በማየትና በማየታችን መልአከ ብርሃንንም እንኳን ደስ አለው ስላቸው ነበር። ካህናቱንም እንደዚሁ እናንተንም እንኳን ለምርቃቱ ዋዜማ ደርሶ ምርቃቱን እያየ ለመጨረሻው ደረጃ ለደረሰው ሕንፃ ቤተ መቅደሳችሁ እንኳን ደስ አላችሁ። ምስጋና ለእግዚአብሔር አቅርቡልኝ። እግዚአብሔር የተመሰገነ ይሁን። እዚህ ያደረሰው ማን ነው? ያስጀመረ ማን ነው? አሁንስ ለፍጻሜ የሚያበቃ ማን ነው? እግዚአብሔር ነው። እሱ ያስጀምራል፣ እሱ ይሰራል፣ በልጆቹ አድሮ እሱ ያስፈጽማል፣ በኋላም እሱ ይባርካል። ይሄ መቅደስ የእግዚአብሔር ነው። እኛ ባለድርሻዎች ባላደራዎች ነን። ይህን የምትሰሩ ሰዎችም እግዚአብሔር ለዳዊት ያልሰጠውን አደራ የሰጣችሁ ባላደራዎች መሆናችሁን መረዳት አለባችሁና አንድ ጊዜ ደው ስለ ሁሉም እግዚአብሔርን አመስግኑ። ይበውነት ነው የማየት የነበረብኝ እሱም ተስተካከለልኝ። እንደገና ልጅ አትወልጅም ስትባል አትወልጅም ስባል ደግሞ ልጅም ወለድኩና
ለእግዚአብሔር አመስግኑልኝ። ብዙ ሕክምና ወሰድኩት። ምእመናን አንድ ነገር ያዙ። መድኃኒታችን ማን ነው? ለእኛ አይሰማም። ማን ነው መድኃኒታችን? የሥጋም የነፍስም መድኃኒታችን ማን ነው? ምናልባት ዓለም ላይ ለሥጋ የሚሆን መድኃኒት የምንገዛው ሊኖር ይችላል። ለነፍስ አይሆንም እሱ። የነፍስም የሥጋችንም መድኃኒት ያለው በእግዚአብሔር እጅ በድንግል ማርያም ቤት ነው። አመስግኑት እግዚአብሔር። እና ብዙ ቦታ ሄድኩኝ፣ መፍትሄ አላገኘሁም። ተስዬ ለድንግል ማርያም ከልጅሽ አማልጅኝ ብዬ ጸበሏን ወስጄ አጠጣሁት፣ ቀባሁት። ልጄ ጤነኛ ሆኗል። 5000 ብር አስገብቻለሁ ብሏል። ምንም 5 ዓመት ትዳር ላይ ሲኖር ይጨንቃቸዋል ምእመናን። ደግሞ አሁን ችግሩ ይመናል። የሁለቱ ችግር አይደለም፣ ከግራና ከቀኝ ቤተሰብ በጣም ነው የሚያስቸግረው። በትዳር መካከል እባካችሁን ልጆቻችሁ ትዳር ይዘው የሆነ ነገር ሲጎልባቸው ተጨማሪ ህመም እንዳትሆናቸው እናበርታቸው። እግዚአብሔር አንድ ቀን ይሰማችኋል ነው ማለት እና አልነበረንም ልጅ ታሪኳን ሰምቼ የፍኖተ ሎዛ ቅድስት ማርያም ድንግል ማርያም ታሪኳን ሰምቼ መጣሁ። ተስዬ ሄድኩኝ። አሁን ባለቤቴ የስንት ዓመት የስንት ወር ነፍሰ ጡር ናት። በሰላም እንድትገላገል ጸልዩልኝ ብሎ 1000 ብር አመጣል። ቶሎ አዙሩና ወደዚህ ታመጣላችሁ። ኪሳችሁን ጠብቁ። ያልተሳተፋችሁ ሰዎች ለፍጻሜው ነው የምንተባበረው። የቻላችሁትን ዛሬ አድርጋችሁ ሄዱ። ከዚያ ለውጡ ነው የሚቀጥለው ስትመጡ ለምርቃት ተዘጋጅቶ አሁን የምታዩት እንጨት ወርዶ ቀለም ተቀብቶ አሸብርቆ ታዩታላችሁ። አመስግኑት እግዚአብሔር። ስምዖን ሚካኤል ይባላል። እዚህ ስታስተምሩ የቸገኝ ይሙላ እግዚአብሔር ጉድለታችሁን ይሙላላችሁ። ስለዚህ ቶሎ ያላበረከታችሁ አበርክቱ። ጥላ ይዞርላችኋል። ጥላው ላይ አድርጉ። ራሳችሁን ጠብቃችሁ 100,000 65 81 308 ማለት ነው። በዚህ ካስገባችሁ አሁን የጠቀስናቸው ማቴሪያሎች ተገዝተው የቀሪው ስራ ተሰርቶ ለምርቃት እንዘጋጃለን ማለት ነው። እንግዲህ ከዚህ በላይ ከቆየው እኔም ይደክመኛል፣ እናንተም ትሰለቻላችሁ። የሰላም አምላክ እስካሁኗ ሰዓት ድረስ ስለጠበቀን እንድንባረክና እንድንከብር እግዚአብሔር ስለረዳን ምስጋና ይድረሰው። አሁን ቤተ መቅደስ ፍጻሜ በአጭር ጊዜ ቶሎ አሁን የደረሰበት ደረጃ ቶሎ አልቆ ቶሎ ወደ ስራ ወደ አገልግሎት እንዲገባ እርዳታችሁ አይለይ። ዛሬ ድንገት የመጣችሁ ትኖራላችሁ፣ ነገ ከነገ ወዲያ የመጣችሁ የፍኖተ ሎዛ የሎዛዋን እመቤት የድንግል ማርያምን መቅደስ አብረን እንፈጽም ማለት ነው። ስላደመጣችሁኝ ስለሰማችሁኝ ቢገባው ስላደረጋችሁ እግዚአብሔር በሕይወት ዘመናችሁ ሁሉ ይጠብቃችሁ። የሎዛዋ እመቤት ድንግል ማርያም በሕይወታችሁ አትለያችሁ። ፍጻሜያችሁ ይመር። ወስብሐት ለእግዚአብሔር። ነይ በዚህ ትታያችኋለች። የምታምር ብላቴና ወጣት ልጅ እህታችን ነች። 9 ዓመት ሙሉ ልጅ አልነበረኝም። ሊቀ ጉባኤ እየደመሩ ነው። 133 አደርሰውታል። አሁን እኔ 134 እያደረስኩት ነው። 9 ዓመት ሙሉ ይኸው እያለቀሰች ነው የምትናገረው። ተናገሪ እስኪ አንድ ደቂቃ። 9 ዓመት ሙሉ አርግዤም ነፍሰ ጡር ሁኜም አላመንኩም ነበረ ነው የምትለው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ሟቸዋል። ረጅም ሰዓት ነው የቆማችሁ ፀሐይ ላይ። አባታችን ሊቀ ጉባኤ በእውነቱ በምህረቱና በሚገባ ቤተ ክርስቲያኒቷን በሙሉ ኃላፊነት ለመምራት ለትልቁ ማዕረግ ያብቃልን፣ ያደርስልን። ደግሞም አይቀርም። እውነት ሐሰት ስለላላ እንዲ እሺ፣ እኔ ብዙ አላበዛም። እንግዲህ ብዙ ትምህርቱ ሰዓቱ እየተጠናቀቀ ነው። ከዚህ በኋላ የቅዳሴ ሰዓት ነው የሚደርሰው። ስለ ህንፃ ቤተክርስቲያኑ ማየት ይቻላል፣ ማየት ማመን ነውና ብዙ መናገር አልችልም። ብዙ ሲባል ቆይቷል።
እግዚአብሔር ቢፈቅድ ብንኖር በዚህ ዓመት መጨረሻ ላይ ታቦተ ሕጉ ወደ ካቴድራሉ ይገባል ብለን እናስባለን። ሰው ያስባል፣ እግዚአብሔር ይፈጽማል። ዛሬ እንዴት ነው የተጣበብነው? መዞር አልቻለም። ቤተክርስቲያኒቷ ተዳክማለች፣ በጣም ዝቅ ብላለች። ቅድም ሊቀ ጉባኤ እንደነገሩ ከ20 ዓመት በላይ አገልግላለች። ውስጧም የክረምት እንዴት ነው ባሌ በቅመን ነው ያሳለፍነው። ክረምቱ በጣም ይፈሳል ያፈሳል፣ እየዘመመች ነው። ስለዚህ ለዚህ መድኃኒቱ ፍቱን መድኃኒቱ ደግሞ ወደ አዲሱ ሕንፃ ቤተክርስቲያን መግባት ስለሆነ እግዚአብሔር አምላክ ዘመናችንን ጊዜያችን ሁሉ ይባርክልን፣ ይቀድስልን። አዲሱ ዘመን የሰላም፣ የረድኤት፣ የበረከት፣ የጤንነት፣ የቸርነት ዘመን ያደርግልን። አምላካችን በኃይለ መስቀል ይጠብቀን። እመቤታችን ከልጇ ከወዳጇ ታማልደን። ከዚህ በመቀጠል የዕለቱን ቅዳሴውን የሚመሩልን ከ7 ዓመታት በፊት የነበሩ የዚህ ቤተክርስቲያን አስተዳዳሪ የነበሩ መላከ ልዑል አማረ ታዬ ቅዳሴውን ይመሩልናል። እንድታስቀድሱ የአሁኑ ጸሎት ደግሞ ማጠቃለያ ደግሞ ሊቁ መላከ ነዊ ስብሐት ባይህ የመጨረሻውን ጸሎትና መዳን ያደርጉልናል። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መላከ ብርሃን መምህር ታደሰ መንግስቱ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ የመንጋው ጠባቂ፣ የተከበሩ ሊቀ ጉባኤ አባ ሰላማ መለሰ የሻሌ ነው ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ከብርሃን ታደሰ መንግስቱ ጥል ስለሆኑ የዋህ ስለሆኑ ቂም በቀል የሌላቸው በመሆኑ ነው ይህን ደረጃ እያዩ ያሉ። ከኛ በኋላ ወደ 3 አለቃ ተፈራርቀዋል። እሳቸው ትልቅ ስራ ሰፊ ስራ የሰሩ እሳቸው ናቸውና ወደ ፍጻሜ እንዲያወጣላቸው ዜና መስላቸው ሁላቸው ቤተክርስቲያን የሚሰራ ክፋት ያለው ቂም በቀል ያለው ሰው እግዚአብሔር ቤት መስራት አይችሉም። ምክንያቱም ብዙ ሀብታሞች አሉ። ነገር ግን እግዚአብሔር ቤት ለመስራት እግዚአብሔር ዲያብሎስ ስለከለከላቸው ገንዘባቸው በባንክ ቤት አስቀምጠው ዝም ብለው ሲቆጥሩት ይኖራሉ። ወይም ደግሞ ሰማይ ጠቀስ ፎቅ ሲሰሩ ይኖራሉ። የእግዚአብሔር ቤት መስራት ግን ሰማያዊ ቤት መስራት መሆኑን አልተረዱምና ሁላቸውም ተረባርበን ይህን ቤት ማስፈጸም አለብን። ባለፈው ወደ ጥር ወራት ተብሎ ነበረ። አሁን ደግሞ ምናልባት ከተቻለ ጥርን እንጠብቃለን፣ ካልተቻለ ደግሞ ግንቦትን እንጠብቃለንና ለዚያ ደግሞ ፍጻሜ ወረዳት ያውቃል እግዚአብሔር። ሀገራችን ሰላም ያደርግልን። ይህን ጦርነቱን መሳደዱን እግዚአብሔር ያውቃል። ሁላችንም ከመሳደድ እግዚአብሔር ይማረን። እርስ በርሱ ነው የምንጋደለው፣ እርስ በርሱ ነው የምንጠፋፋውና እግዚአብሔር አምላካችን ወደ ሰላም ይመልስልን። ሀገራችን የተሰዋውን መስዋዕት የሚደርሰውን ጸሎቱን ስራ ሰማይ ያሳረግልን። ክብራነ መስቀሉ በረከት ይድረስ። ሁላችንም ደግሞ ከርሞ ወይም ደግሞ የህዳር ሲሆን ደግሞ ደስ ለማውተር እንዲያወጣ አባታችን ወይ በማለት በጸሎት እንለምነው። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ ሁሉ ተዋረ ወልባህር የረሱ የረሲን ሙድላለም ስማሩ ዚዮ አረነት ዘለ አስራነት ማለት በእንደት ፍነ አራም አረነት ዘለ አስራነት
የእግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን ቅድስት ማርያም ጸሎትና ምልጃ፣ የቅዱሳን መላእክት ጥበቃነት፣ የቅዱሳን ነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት በረከትና ረድኤት በእኛና በተወደደልን እና የሰራት ያለ እግዚአብሔር ይፍታ። ለሰላም ቆዩልን። ወደ ስራ ተቀዳችሁ